የበጋው መብረቅ ነጎድጓዱ ሌተናል ጀነራል ጃጋማ ኬሎ በቅጽል ስማቸው ነጎድጓዱ ወይም የበጋው መብረቅ በመባል የሚታወቁት ሌተናል ጀነራል ጃጋማ ኬሎ በጣሊያን ወረራ ወቅት የኢትዮጵያ አርበኛ የነጻነት ታጋይና የጦር ሜዳ ጀግና ናቸው። ጃጋማ ኬሎ ከአባታቸው ኬሎ ገሩና ከእናታቸው ወይዘሮ ደላንዱ በቀድሞ አጠራር በጅባትና ሜጫ አውራጃ በዳንዲ ወረዳ ዮብዳ በተባለ ስፍራ ጥር 21 ቀን 1913 ዓመተ ምህረት ማክሰኞ ማታ ተወለዱ። ጃጋማ የአባታቸው የኬሎ ገሮ የፈረሳቸው ስም ሲሆን ትርጉሙም በኦሮምኛ ቋንቋ ትልቅ ዛፍ ማለት ነው። የጃጋማ ኬሎ ወላጆች የሚወልዱት ልጅ ወንድ ከሆነ በፈረሳቸው እንደሚሰይሙት ይናገሩ ነበር። ጃጋማ ኬሎ ከ10 ዓመቱ በፊት ነበር ወላጆቹን በሞት ያጣው። በዚህም ከአክስቱ ጋር በመሆን የዳዊት ትምህርቱን የተማረ ሲሆን ለ3 ወራት ያክልም በቀዳማዊ ተፈሪ መኮንን ትምህርት ቤት ዘመናዊ ትምህርትን ተምሯል። ኋላ ላይም ወደ ትውልድ ቦታው ተመልሶ በወጣትነቱ ፈረስ ግልቢያ፣ ጦር ውርወራ፣ ጋሻ ማንገብ፣ ምክቶሽና ውሃ ዋና ተማረ። ወጣቱ ጃጋማ በለጋ እድሜው ረሃብና ጥማትን ተለማምዶ ብዙ ጊዜ ዝሆንና ጎሽ ለማደን አደን ይወጣ ነበር። ፋሺስት ኢጣሊያ በ1928 ኢትዮጵያን ስትወር የበጋው መብረቅ ወጣቱ ጃጋማ ኬሎ ገና 15 ዓመቱ ነበር። በዚህ ለጋ እድሜው ነበር ሀገሩን ከወራሪ ለመታደግ ያጎቱን ልጅ ከሆነው አሰፋ ዶዮ ጋር በመሆን እህትና ወንድሞቹን አስከትሎ ጫካ የገባው። በተጨማሪም ሹፌሮች፣ ገበሬዎችና ወታደሮችን ጨምሮ 30 የሚደርሱ አርበኞች አብረውት ጫካ ገብተዋል። በአባቱ የተመረጠውን ግርማ ሞገስና ማስተዋል የታደለውን ጃጋማ ኬሎን እድሜያቸው ከሱ በእጥፍ የሚበልጡ አርበኞች ተሰባስበው ገና በለጋነቱ መሪ አድርገው መረጡት። የጃጋማ ኬሎ አርበኞች በፋሺስት ጦር ላይ በመዝመት ጠላትን መፈተን ጀመሩ። አርበኞቹ የፋሺስቶች ጥይት የሚጫኑባቸውን እንስሳቶች በጥይት በመምታትና መሳሪያዎቹን በመሰብሰብ ማከማቸታቸውን ቀጠሉ። የጣሊያን ጦር ተጨማሪ ምሽጎችን ለማግኘትና ለመስበር ቢሞክርም የጃጋማ አርበኞች ቁጥር በመጨመራቸውና በጃጋማ የአመራር ጥበብ ሊሳካላቸው አልቻለም። ቀድመው በገነቧቸው ምሽጎችም እንደ ልብ መንቀሳቀስ አቃታቸው። የ18 ዓመት ወጣት የሆነው በጃጋማ ኬሎ የሚመሩ አርበኞች በሚያዝያ ወር 1931 ዓመተ ምህረት ሀሮታና ጀልዱ የነበረውን የጠላት ጦር ግንኙነት ለመበጣጠስ የወሰዷቸው እርምጃዎች በመዲናዋ አዲስ አበባ ድረስ ተሰሙ። ይህንን ዝና የሰማችው ባለትዳር እህቱ ሌንሲ ወንድሟን ለማገዝ ጫካ ገባች። ጃጋማ ኬሎ ብዙ አበረታችና ደጋፊ የነበረው ሲሆን የአካባቢው ሰዎች ዶሮና እንቁላል ለጣሊያን ወታደሮች ሸጠው በሚያገኙት ገንዘብ ከባንዳዎች ጥይት ገዝተው ለአርበኞቹ ያቀብላሉ። ጠላትን እየሰለሉ ለወገን ጦር መረጃን ይሰጣሉ። ጃጋማና አርበኞቹ የደፈጣ ውጊያ ስልትን በመጠቀማቸው የጠላት ጦር ጥይት እንዲያባክን በማድረግ የመሳሪያ ክምችታቸውን ከፍ እያደረጉ መጡ። የአካባቢው ሕዝብም የጃጋማ ኬሎን ጀግንነት በማድነቅ በጠላት ጦር ላይ ፍርሃት እንዲነግስ አደረገ። በኋላም ላይ ወደ ወሊሶ በመሄድ ከጣሊያን ጦር ጋር በአካባቢው ሲዋጉ ከነበሩት ከደጃዝማች ደረሱ ዱኬ ጦር ጋር ተቀላቀሉ። በዚህ ወቅትም በደጃዝማች ገረሱ ዱኬ ጦር ላይ ፋሺስት ውጊያ ሲጀምር ጃጋማ ኬሎ ተሳታፊ ስለነበር የማታ ላይ ድሎች የአርበኞቹ ሆኑ። በዚህም በተገኘው ድል ምክንያት ደጃዝማች ገረሱ ጀግናውን ጃጋማ ሲያመሰግኑ አንተን የመሰለ ጀግና የወለደች እናት ትባረክ ይሉታል። በአንድ ወቅት የበጋው መብረቅ ጃጋማ ኬሎ ከጭልም ወደ አሬራ ሲሄድ ግንጪ ገበያ ውለው ወደ ጭልም ሲሄዱ የነበሩ ገበሬዎች በሽፍቶች ሲዘረፉ ተመልክቶ ተወርውሮ በመሄድ እቃቸውን አስመለሰ። ይህንን ያዩት ፋሺስቶችና ባንዳዎች በጃጋማ ላይ ጥቃት ለማድረስ ሲሞክሩ ጀግንነቱና ባደረሰባቸው ያጸፋ ምላሽ ቆስለውና አፍረው ተመለሱ። በአካባቢውም የነበረው የኢጣሊያን ጦር አዛዥ ስለ ሁኔታው ሰምቶ ለበጋው መብረቅ ደብዳቤ ጻፈለት። የደብዳቤውም ይዘት ጃጋማ የገበሬዎቹን ንብረት ማስመለሱ መልካም እንደሆነና ራሱን ለማዳን በወሰደው እርምጃ የኢጣሊያን ጦር እንደማይጠይቀውና ምህረት ስለተደረገለት በአካባቢው ለሚገኘው የኢጣሊ ጦር እጁን እንዲሰጥ የሚገልጽ ነበረ። ጃጋማም ለደብዳቤው መልስ እንዲህ አለ። እኔ የማውቀው ምህረት ሰጪ አንድ ፈጣሪን ነው። ሰው ምህረት የሚሰጥ ከሆነ ግን ምህረት ሰጪው ሀገር የወረረ ሳይሆን ሀገሩ የተወረረበት እኔ ነኝ በማለት ለደብዳቤው ምላሽ ሰጥቷል።
የበጋው መብረቅ ጃጋማ ኬሎ በአርበኝነት ዘመኑ ከፈጸማቸው አኩሪ ገድሎች መካከል የፋሺስት ጦር ይመካበት የነበረውን የአዲስ ዓለም ምሽግ ሰበራ የማይዘነጋ ነው። ጃጋማ ደጃዝማች ገረሱ ዱኪን ለመርዳት ወደ ወሊሶ ሂዶ በነበረበት ወቅት ጃጋማ ያን የተመካከርንበትን ጉዳይ ጨርሻለሁና ዛሬ ነገ ሳትል ሰራዊትህን ይዘህና የሚል መልእክት ከስመ ጥሯ የውስጥ አርበኛ ወይዘሮ ሸዋረገድ ገርሌ ደረሰው። ጃጋማም ከአዲስ አበባ 55 ኪሎ ሜትር ርቀት ላይ ወደምትገኘው አዲስ ዓለም በፍጥነት አቅንቶ የምሽግ ሰበራው የጦር አዝማች ሆነ። ምሽግ ውስጥ በመግባትም ቦምብና ሌሎች መሳሪያዎችን ይዘው የነበሩትን የፋሺስት ጦር ባለስልጣናት ገድሎ 3000 ጠመንጃዎችን ማርኮ እስረኞችን አስፈትቶ በድል ተመልሷል። በዚህ ወቅትም ከጠላት ጦር 73 የምሽግ ጠባቂዎች የሞቱ ሲሆን ከአርበኞቹ ወገን ደግሞ አንድ ሞቶ አንድ ደግሞ ቆስሎ ነበር። በመጋቢት ወር 1933 ዓ.ም ጃጋማ የጭልሞን ምሽግ ከቦ በፋሺስት ጦር ላይ ተኩስ ከፈተ። እጃችሁን ካልሰጣችሁ አንላቀቅም የሚል መልእክት ማስተላለፈ። በዚህም የፋሺስት ጦር እንደራደርና እጅ እንሰጣለን ካሉ በኋላ አዘናግተው ለማምለጥ ሲሞክሩ ከአርበኞቹ በተከፈተባቸው ተኩስ የኢጣሊያን ወታደሮችና 1500 ባንዳዎች ተማረኩ። ጃጋማ ወዲያውኑ የኢጣሊያን ጦር የሚተማመንበትን የሃሮታ ምሽግ ላይ ጥቃት እንዲከፈት አዘዘ። በዚህም ጊዜ የበጋው መብረቅ ጃጋማ ኬሎ ብቻውን በመሆን ቦታ እየቀያየረ መድፍ ሲተኩስ የጠላት ጦር ተስፋ በመቁረጥ ለመጨረሻ ጊዜ ሸሸ። ከሞት የተረፈውም ተማረከ። በዚህ ወቅት ጃጋማ ይመራቸው የነበሩ የአርበኞች ቁጥር 3500 ይደርሱ ነበር። በሽምቅ ወይም ጎሬላ ውጊያ የተካኑት የበጋው መብረቅ ጄኔራል ጃጋማ ኬሎ ለሀገራቸው ላበረከቱት የላቀ አስተዋጽኦ ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ከተለያዩ ሀገሮች ኒሻን ሜዳሊያዎችን ተሸልመዋል። ከነዚህ መካከል የኢትዮጵያ የክብር ኮከብ የአንገት ኒሻን፣ የቅዱስ ጊዮርጊስ የጦር ሜዳ ጀግና ሜዳይ ባለ 2 ዘንባባ፣ የዳግማዊ ምኒልክ ኒሻን ከሀገር ውስጥ የሚጠቀሱ ሲሆኑ ከእንግሊዝ፣ ዩጎዝላቪያ፣ ከላይቤሪያ የተለያዩ ኒሻኖች ተበርክቶላቸዋል። ስመጥሩ አርበኛ ሌተናል ጀነራል ጃጋማ ኬሎ ስለ ሀገራቸው ምን እንደሚያስቡ በአንድ ወቅት ሲጠየቁ የቀኝ ጌታ ዮፍታሂ ግጥም በማስታወስ አገሬ ኢትዮጵያ ውዲቱ ውዲቱ በሶስቱ ቀለማት የተሸለምሽቱ ላንቺ የማይረዳ ካለ በህይወቱ በረከትሽን ይንሳው እስከ ለተሞቱ ነበር ያሉት። ጃጋማ ኬሎ ከሸዋ እስከ ጅማ ዘምተው በማረኩትና ባሸነፉት ጣሊያን ልክ ምሽግና መሳሪያ ግምጃ ቤት ሰብረው ተከታዮቻቸውን ባስታጠቁ ቁጥር እንዲህ ተብሎ ይገጠምላቸው ነበር። ገዳይ በልጅነቱ ዶቃ ሳይወጣ ባንገቱ ጃጌ ጃጋማቸው እንደገጠመ የሚፈጃቸው አባትናቱ ኦሮሞ ግዳዩን አስቆጠረ ከምሮ ከምሮ እያሉ ያሞግሱት ነበር። ጃጋማ ኬሎ ከጀግንነታቸው ባሻገር ቀልድ አዋቂና ተጫዋች ሲሆኑ ቁንጅናቸው በወቅቱ ብዙ ወጣት ሴቶች ልብ ላይ የማይጠፋ እንደነበር ይነገራል። ይህንንም ተከትሎ በአንድ ወቅት ከጋዜጠኛ መዓዛ ብሩ ጋር ባደረጉት ቆይታ እርሶን እናግባ እያሉ የሚያስቸግሩ ሴቶች የሉምን ተብሎ ለቀረበላቸው ጥያቄ እንዲህ ሲል መልሰዋል። ስለኔ ያልሰማሽምን አሉ የበጋው መብረቅ። ጋዜጠኛ መዓዛ ብሩም አልሰማሁም በማለት መለሱ። የበጋው መብረቅም እንዲህ ይባላል ስለኔ በማለት ያ ጃጋማ ኬሎ አይነት ትልልቁ የታገኘዋለው ሴቶች ካላለቁ ሲሉ ብዙዎች ሲባል የሰሙትን ግጥም በቀልድ አዋስተው ተናግረዋል። ጃጋማ ኬሎ የመጀመሪያ ትዳራቸውን ከወይዘሮ ዘውዲቱ ኃይሉ ጋር የመሰረቱ ሲሆን ከ3 ዓመት የትዳር ቆይታ በኋላ በድንገት ባለቤታቸው የተለየቻቸው ሲሆን አንድ ልጅ ወልደው ነበር። ቆይታውም በ1944 ዓመተ ምህረት ከወይዘሮ አስቴር ጋር ሁለተኛ ትዳራቸውን መስርተዋል። ሁለተኛ ትዳራቸውን መስርተው ለ51 ዓመታት በትዳር ከቆዩ በኋላ ባለቤታቸው ወይዘሮ አስቴር በህመም ምክንያት አረፉ። በትዳር ቆይታቸውም አንድ ወንድና 5 ሴት ልጆችን፣ 5 የልጅ ልጆችን፣ 4 የልጅ ልጅ ልጆችን አፍርተዋል። እውቁና ጀግናው አርበኛ ሌፍተናል ጀነራል ጃጋማ ኬሎ ባደረባቸው ህመም ምክንያት በጦር ኃይሎች ሆስፒታል ሲረዱ ቆይተው ዕለተ አርብ መጋቢት 29 2009 ዓመተ ምህረት በተወለዱ በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። ለስማቸውም መታሰቢያ የሚሆን በአዲስ አበባ ንፋስ ስልክ ላፍቶ ከተማ አንድ የህዝብ ጤና ጣቢያ ተሰይሞላቸዋል።